አንተ ጋር ይመጡ አላበድኩም። ማሰማም ጤነኛ ነኝ እኔ። እሺ ና አላበድኩም። ውጭ እናወራለን። ያታሰማም እንዴ? ልቀቀኝ። ና እሺ። ቆይ ምን ነው? ልቀቅ። ቆይ አንድ ልቀቅ። ቆይ አይዞህ ተረጋግማ። ምን ሆንክ ነው ያልከው? በጣም ብዙ ነገር ነው። በጣም ብዙ ነገር ስራ ሰራለሁ አልኩኝ፣ ቢዝነስ ሰራለሁ አልኩኝ፣ ሞከርኩኝ። ያልሞከርኩት ነገር የለም። በመጨረሻው ግን አንድ ቢዝነስ መስራት አለብኝ ብዬ ልክ ሳስበው ይበላበታል፣ ይሰራል አሉ። ከዛ በኋላ ገንዘብ የለኝም፣ እጄ ላይ ምንም አይነት ሳንቲም የለም። አባቴ 2 በሬዎች አሉት። አባቴ ከሁለቱ በሬዎች አንዱን በሬዎች ሽጦ የኔን ቢዝነስ ማስጀመር እንዳለበት አሰብኩ። ከዛ በኋላ ገባሁና ክፍለ ሀገር እናቴ ዘመኔን ሙሉ ስከስር ኖሬያለሁ። አሁን ግን አንዱን በሬ ይሽጥልኝና ይሄን ቢዝነስ ልጀምር ለአባቴ አሳምኝልኝ አልኳት። ማንም ሰው አይረዳኝም። ከዛ በኋላ እናቴ አባቴን አሳመነችው፣ በሬውን ሸጠልኝ። መጣሁ አዲስ አበባ ይበላበታል የተባለውን ስራ ልሰራ። ልክ ከመጣሁ በኋላ ቢዝነሱን ጀመርኩ። ከአንድ ወር በኋላ ድጋሚ ከሰርኩ። አብጄ መሀል አስፋልት ላይ ዞሮብኝ እየሄድኩ እያለ ወጣቶች ተሰብስበው የሆነ የተለጠፈ ነገር ያነባሉ። ምንድነው እስኪ የሚያነቡት ነገር ለኔም ይሆናል እንዲያልኩኝና ዞሮብኛል። የለውም እኔ ልክ ሳየው ወረቀቱን ጠጋ አልኩና እንደዚህ ሳይ ውጭ ሀገር መሄድ የሚፈልግ በተለይ አውሮፓ ብር ያለው ሰው እንልካለን ሲሉ በቃ እኔ አብቅቶልኝ ነበረ። ከዚህ በኋላ አውሮፓ መሄድ አለብኝ አልኩ። እድል መቀያየር፣ ቻንስ መቀያየር፣ ሁሉም ነገር መሞከር። ከዛ በኋላ ልክ ሳስበው ግን ብር የለኝም። መጨረሻዬ አሁንም ያለው አንድ በሬ አለችው አባቴ። ግን አንዱ በሬ ተሽጦ እኔ ውጭ ሀገር ሊልከኝ አይችልም። ከዛ በኋላ እናቴ ነች ያለችኝ ሐሳብ፣ እማዬ ከዚህ በኋላ አውሮፓ መሄድ አለብኝ፣ ህይወታችሁን እቀይርላችኋለሁ፣ የተሸጠውን በሬ እገዛለሁ፣ አውሮፓ እገባለሁ። እማዬ መሀል አዲስ አበባ ላይ ሸምነን ትያለሽ፣ አባቴ በሬዎች ጥምድ እገዛልሃለሁ፣ አውሮፓ መግባት አለብኝ አልኩት። ከዛ አባቴ እንደማይረዳኝ ስለማቅ እናቴ መጀመሪያ አሳመንኳት። ከዛ በኋላ እናቴም አላንገራገረችም፣ እሺ አለች። አባቴ ግን ከብዶኝ ነበር። በስተመጨረሻ ግን እኔና እናቴ ተመካክረን አባቴን አሳመን ነው። በሬውን ሽጦ ብሩ ስላላወጣለት መሬቱን አስይዞ በአራጣ መልክ ብር ተበደረልኝ። ያንን ሁሉ ብር ይዤ አውሮፓ ልገባ መጣሁ አዲስ አበባ። ከዛ ተበላ ተጠጣ ፈታል። በቃ አውሮፓ ልገባ ነው። መጣሁ አዲስ አበባ መጣሁ። እዛ ያየሁት ቢሮ ሄድኩኝ። እንደ ሄድኩኝ አውሮፓ ትልካላችሁ አይደለ? መጀመሪያ አይቼ ነበር። አዎ ቅድመ ክፍያ ከፈል አደረኩ። ከዛ በኋላ ጓደኞቼ አውሮፓ ሊገባ ነው፣ አሼ ሊበረግድለት ነው፣ ሰርግ ነው በቃ እኔ ጋር። በቃ ፍቅረኛም አለችኝ፣ ከሷ ጋር እንበላለን እንጠጣለን። በቃ ላይፍ ሌላ ጉዳይ ነው። አውሮፓ ነው የምገባው፣ ላይፍ ሊበረግር ነው። ከዛ በኋላ ነገሮች ቀስ በቀስ እየሄዱ ባለበት ሰዓት የመጨረሻ 1 ሳምንት ነው የቀረህ፣ ና ቢሮ ትፈለጋለህ አሉኝ። ሄድኩኝ የመጨረሻ ክፍያዬን ይዤ። 1 ሳምንት ነው የቀረህ፣ የመጨረሻ ክፍያህን ክፈል አሉኝ። ከዛ በኋላ ፈራሁ። ያን ሁሉ ብር እንዴት ልክፈል? በምን ልመናቸው አልኩኝ። ደነገጥኩ። ሳስበው ግን ትላልቅ የቴሌቪዥን ፕሮግራም አቅራቢ ሰዎች ማስታወቂያውን ሰርተውታል። እኔ እንዴት ፈራለሁ እንዴ? እሱ አስተዋውቆት ብዬ መክፈል አለብኝ አልኩ። ምክንያቱም መጀመሪያውኑ ራሴን አሳምኛለሁ እሄዳለሁም ብዬ ከፈልኩ። ሄድኩኝ። በቃ አውሮፓ ልገባ ነው ተባለ። ፌሽታ ነው፣ ደስታ ነው። በስተመጨረሻው ቀኔ ልክ ሲደርስ እንደነገ ሲሆን ስልክ ስደውል ስልካቸው አይሰራም።
አይ ቢዚ ሆኖ ነው ብዙ ወጣቶች ስለሚልኩ ቢዚ ሆነው ነው። ቀናቸው ነገ ስለሆነ ቢሮ መሄድ አለብኝ ብዬ በቃ ትኬት ተቆርጦላል ተብዬ ተነግሮኛል። በቃ ከ3 ቀን በፊት ሄድኩኝ። እኔ በቃ ሁሉ ነገሬን አዘገጃጅቻለሁ። ልክ ቢሮ ሄድኩኝ ዘና ብዬ ልሄድ አውሮፓ። ልክ ቢሮ በር ላይ ስደርስ ወጣቶች በዛን ቀን የተቀጠሩት በጠቅላላ እያለቀሱ ነው። ለቅሶ ቤት ነው የገባሁት ወይስ ሴት ነው? ማመን አቃተኝ። አልገባኝም። ደነገጥኩ። እንዴት ላውራ? አንደበት የተሳሰረ። ቀስ አልኩና አባ ምንድነው ቢሮ ዝግ ነው አልገባኝም አልኩ። ምን ትጠይቃለህ እያየህ አይደል እንዳለኝ ድጋሜ ሄድኩ። እማ ምንድነው እዚህ ጋር አልኳት። እሷ እያለቀሰች ነው እማዬ እያለች። የኔስ እናት በሬዎቹስ እንዴት ልበል? በሬዎቹ ተሽጠዋል ሁለቱ። በሬቱ በአራጣ ተይዘዋል። አውሮፓ ልገባ ነው እኔ። መንገዴ ወዴት ነው? እንዴት ልመን? እኔ አውሮፓ ልገባ ነው እኮ። ወይኔ አሼ እናቴ ትደውላለች። የእናቴን ስልክ ፈራው፣ ማንሳት ፈራው። ሰው የእናቱን ስልክ ማንሳት እንዴት ይፈራል? ፈራው የእናቴን ስልክ ማንሳት። ጓደኞቼ ጋር ስደውል ስልክ አያነሱም። አይ እስኪ ሌላኛው ጋር ልደውል አልኩ። አንድ በአንድ ስደውል ስልካቸው አይሰራም። ቀስ በቀስ ራቁኝ። አይ የነገር ህልም መሆን አለበት አልኩ። ስደውል ቀስ 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 እያሉ ራቁ። የቀረችኝ አንድ ፍቅረኛ የነበረች የትም አትሄድም ብዬ በጣም ተስፋ ያደረኩባት አውሮፓ ስገባ ወይ እዛ እንጋባለን አሊያም እዚህ ከመጣው በኋላ እንጋባለን እዛ ወይ ወስድሻለሁ ብዬ ብዙ ነገር ተመካክረን በስተመጨረሻ ሚስቴን ስፈልግ እሷ እኮ ፕሮሰስ ጀምራ ነበረ። አረብ ሀገር ሄዳለች አሉኝ። የኔ መሄጃ የት ነው? መሞት አይገባኝም ታዲያ እኔ? ሞት አይገባኝም። ለእኔ ሞት ብቻ ነው የሚገባኝ። እና ምንድነው የምትሉኝ? ምንድነው መጨረሻ ሞት ብቻ ነው። አንድ ጓደኛዬ ነበረ ለዚህ ውስጥ ወዳደራሽ ብሎ ይዞኝ አልመጣም። ከዛና ለአንተ ላይ እንደዚህ ትቀይርበታለህ። ምንድነው የምትሞተው? መኪና ውስጥ ምን አስገባህ? እኔ ላይ እንደት ማለት ነው የሱ ውድድር። ልክ እዚህ ስመጣ ግን ግንፍል ነው ያልኩት። ግንፍል ለኔ መጨረሻ ሞት ብቻ ነው። እሺ የኔ ልብ እንደነቀኝ ማን ይባላል? እንኪፋም ተመሳሳይ ልብ እዚህ ጋር መቀመጤ ነው። ይህ ባንተ ባለፍክበት መስመር ሄድኩት። አንዴ አይደለም 3 ጊዜ ነው ደግሞ ደስ ያልኩት። አይዞህ እሺ። አመሰግናለሁ። ማነው? አሸናፊ። አይዞህ አሸናፊ፣ እግዚአብሔር አለ፣ በርታ። እሺ እናወራለን። እሺ ከፕሮግራም በኋላም እናወራለን። እሺ ስልጠና የምትወስድበትን መንገድ እናመቻቻለን። ህይወት ይቀጥላል አይደል? አሁን ዓለም የሚፈልገው ጭልም አድርጎ በቃ እንዳበቃ አሳይቶ አንተን ወይ ራስን እንድታጠፋ ወደ መጥፎ ነገር እንድትገባ ማድረግ ነው ዓለም የሚፈልገው። ነገር ግን እሱ አይደለም እውነቱ። ብዙ ሰዎች ፈተና አጋጥሟቸው ከዛ አልፈው ራሳቸውን ለውጠው ብዙ የሚያስተምር ታሪክ አላቸው። ስለዚህ ይሄ ያልፋል፣ አይዞ። ስለዚህ አሁን ቶሎ ቶሎ መሄድ አለብህ አንተ ወደ ቤተክርስቲያን፣ ወደ አምላክ ነው። እሺ እንደዚህ አይነት ነገር ሲያጋጥም ስለዚህ ከፕሮግራሙ በኋላ ውጪ እናወራለን በደንብ። አይዞ። እዚህ ነው የምትኖረው? አዲስ አበባ ነህ? እሺ ከኔ ጋርም እናወራለን። እሺ ዝም ብለህ እንደዚህ ኢሞሽናል ሆነሃል አውቃለሁኝ፣ ግን ተስፋ ደግሞ እንዳለ ልክ የከዱህ ጓደኞችህ የከዱህ ፍቅረኛህም እንዳለች ሆኖ በዛኛው ሳይድ ደግሞ ጥሩ ሰዎች እንዳሉ መመልከት መቻል አለብህ። እሺ ተስፋ ይኑርህ፣ ኢሞሽናል አትሁን፣ እንተጋገዛለን። እሺ
እንሰማለን። በሬዲዮም በቴሌቪዥን እንዲህ አይነት ነገር ያጋጠማቸው ወንዶችም ሴቶችም እህት ወንድሞቻችን እንዳሉ እንሰማለን። ፈጣሪ ይሄንን ለሌሎቹ መቀየሪያ ሊያደርግህ አስቦም ሊሆን ይችላል። ይሄ ነገር ግን ከጎበስክ ነው። ገባ? ስለዚህ በርታ፣ አይዞህ፣ እንተጋገዛለን። እሺ አይዞህ ጎበዝ። በጣም ነው የማመሰግነው። ማለት የሚያዳምጠኝ ሰው ይኖራል ብዬ አስቤ አላቅም ነበር። አዳማጭ ስላገኘው በጣም አመሰግናለሁ። ክብረት ይስጥልኝ። ማን ይዞት የመጣው? ሄዶ ነው